ምን እየቀለድክ ነው እንዴ? የኔ ልጅ እንደዚህ አይነት ነገር አታርግ ነው ኤኮ ቀልድ አይ አይደለም ስነ ስርዓት ነው ቀልድ አይደለም እኔ ያየሁት የልጅን ስም አታጥፉ ነው ማጥፋት አይደለም እኮ ለምን ምን ምክንያት አለኝ እኔ ስማ ያም እንደዛ አንተም እንደዚህ በቃ እንካኝ ይዘልኝ ውጣልኝ በቃ ውጣልኝ አይደለም እኮ በቃ ውጣልኝ የምወጣው እስቲ አሁን ተረጋጋ በቃ ተረጋጋ መጀመሪያ እኔ አይምሮዬ ሊፈነዳ አይደለም ተረጋጋ ውጣልኝ ከኔ ያገኘው ይሄን ነገር ከኔ ታውቃለህ ግን ረደሜ ከፍል ነው ልጄ ባክሽ ተረጋጋ ደገፍ በል ምን ነግረው ነው ምን አይነት ወሬ ይዘለት መሰለው ግን ልጄን ባልገመትኩ ይባላል ወሬ አይደለም ይዤ መጣሁ የተፈጠረ ነገር ነው አሳያት ለኔ ያሳየህንም አሳያት ለምን ይጃት አልመጣም ነበር ሁኔታ በስነ ስርዓት ታውቀዋለህ አይደለም ለምን ይጃት አልመጣም ታውን መፈለጋችሁ ስህተት እንደሆነ ይምጣና ይናገር አይደለም ለምን ይጃት አልመጣም እኔ በኩል አለ የኔ ዛም መጣው እኮ ታውቃለህ የምትይ ከሆነ ለምን ይጃት አልመጣም ነበር ለምን እንዳዲስ ጠይቃለሁ ሰላም የተወደዳችሁና የተከበራችሁ የሲንግል ቤተሰቦች እንዴት ናችሁ? እንግዲህ ዛሬ ደግሞ ከበዓል መልስ ባንድ ጉዳይ ድጋሚ ተገናኝተናል። በዓሉ እንዴት ነበር? እግዚአብሔር ይመስገን እኛ ጋር በጣም አሪፍ ነበር። እናንተም በጥሩ ሁኔታ እንዳሳለፋችሁ ተስፋ አደርጋለሁ። ብቻ ሳይሆን ባለሙሉ እምነት ነኝ። ዛሬ እንግዲህ ያው ከቤተሰብ ጉዳይ አልወጣንም አንዳንድ ማስተካከል ያለብን ነገሮች ስላሉ ነው። እንግዲህ ባለፈው እንዳያችሁት ነው የልዑል ፍቅረኛ የተፈጠረው ነገር አይታችኋል ሰምታችኋል። በጣም አስቸጋሪ ነገር ነው። በሰራችሁ ነገር ጭራሽ መጸጸት የሚባል ነገር ኢቭን እንኳን ለቤተሰቦቿ በቃ በኮንፊደንስ ነው ሂደ ተናገር ምንም እንትን የሚለው ነገር የለም ብሏል። ይሄ ነገር መስተካከል አለበት። ምክንያቱም ልዑልን አይታችሁታል አላስፈላጊ ነገር ውስጥ ለመግባት ሞክሮ ነበር። እንደምንም ተቋቁሜን ያን ነገሮች በትንሹም ቢሆን አላስፈላጊ ነገር ሳይፈጠር ለማስተካከል የሞከርኩት ዛሬ ደግሞ ቤተሰብ ጋር ሂጄ ለማውራት ነው። አሁን ሰፈራቸው ነው የምገኘው እና ምንድነው ማውራው ስለዚህ በምን አይነት መልኩ ነገሮችን እናስተካከል ከሱ ጋር ያለውንም ነገር የቤተሰባንም በሁለቱ መሃል የሚለውን ነገር ለማስተካከል ወደ ቤት እየርኩ ነው። ሁሌም እንደምላችሁ አብሮነታችሁ አይለይ። ለቀጣይ ስራዎቻችን ሀሳብ አስተያየታችሁ ይጠቅመናል እና በተጨማሪ ደግሞ እነዚህን ስራዎች ሁሌም የምንነግራችሁ ነገር አለ ሰው እንዲማርበት ነውና ምን ሰራው እይታ እያገኘ አይደለም። ላይክ ሼር እያደረጋችሁ እይታ እንዲያገኝ ተባበሩን እላለሁ። እስከ መጨረሻ አብራችሁን ነው እንሂድ። ይኖራሉ ብዬ ተስፋ አደርጋለሁ ያው ስለደወልኩ ሰላም ለዚህ ቤት ሰላም ለዚህ ቤት እንዴት ነው ግባ እግዚአብሔር እንዴት ነው ሰላም ነው አለን ይመስገን ሰላም በድጋሚ እንኳን አደረሰ እንኳን አብሮ አደረሰ እሺ እሺ እንዴት ነው ሰላም የፍቅር አባት አስታወሱኛ አስታወሱ እንዴት ነው እንጂ ነገር እኮ ባል እንዴት ነበር ባል ቆንጆ የሉም እንዴ እነሱ ብቻ ተናገኘ ሁሉ እዚህ ቅርብ ናቸው ነው ሰላም ነው አለን ይመስገን እንዴት ነው ሰላም ነው ምን ነገር ታዲያ ያው እንግዲህ አጋጣሚ ያው ቤተሰብም ስለልን በዛም በዓል እንዴት ነበር የሚለውን ጠይቅ በዛም እስቲ አንዳንድ ነገር ላውራ በሚል ነው ምን ነበር እስቲ እናወራለን እንዴት ነው ከፍቶኛል እባክህ በልጄ ነገር ምንድነው ሰማው ነገር ምንም ውስጥ በቃ ያስደስተኝ ይችላል ምን አዲስ የተፈጠረ ነገር አለ እርግጥ ከኔ ጋር የምናወራው አዲስ ነገር አለ ምን እስቲ ቢሆንም በቃ ያው አባት አይደለም እሱማ ልክ ነው ያሳስባል ዞራማ ያው ነገር እኮ በቃ እንዳልኩ ነው እኔ ያው አዲስ ነገር በእርግጥ እኔ ጋርም አለ እናንተ ጋር የተፈጠረው ነገር ካለ ያላወቁት ካለ ለወቀውና ጓደኛዬ ጋር ብላ አንድ ለሶስት ቀን ብላ ነው ግን ሄደችው አሁን ረዘም አለ ቀኑ ራሱና ማለት አላውቅም ያ በቃ ሰላቢ ልጅ ለከፈብኝ በቃ ከዛ በኋላ አላውቅም ነው አሁን ማለት አሁን የት እንዳለች አይታወቅም ያሉኝ ነው እኔ ምንም አላውቅም 11 ቀን ስልክ ደውላለች እሺ ከዛ በኋላ ግን ምንም እንተናቸው እናትየውንም ጠይቂያት ነበር አልደው ለሷ ደውላ ከሆነ በሚል ለእናትየውም አልደወለችም ብቻ እኔ አሁን ሐሳብ በጣም ይዞኛል ወንድም ምን ያህል ቀን ሆነ
እንዳውን 15 ቀን 14 ቀን 15 ቀን 3 ቀን ብቻ ነው ስልክ የደወለችው። ከዛ እናንተ ሳልደወላችሁ? ደውዬ ነበር ስልኩ አይሰራም እና ውስጤ በጣም በቃ እኔ በሐሳብ ሞትኩ። ማን ጋር ብላ ነበር ሄደችው? ጓደኛዬ ጋር ብላ ነው ሄደችው። እሺ ጓደኛዋን ለማግኘት አልሞከራችሁ? ምንም ላገኛት አልቻልኩም። ምንም ጸጥታ ሁሉ ነገር እና እኔ በጣም ያ በቃ አይምሮዬ በጣም ታዲያ በቃ ልጄን ከለከፈ በኋላ አሁን ከሱ ጋር እኮ ምንም የሚያገናኘው ነገር የለም ነው አሁን ሳይሆን ከሁሉ አስጠልቶኛል። እውነት እንገር በቃ ልክ ነው። ከባድ ስሜት ውስጥ ሊሆኑ ይችላሉ፣ ግን አሁን ከልዑል ጋር እኮ የሚያገናኘው ነገር የለም። እናንተም አትድረስባት ምናምን ብላችሁ ነበር አይደለ? በጣም ከፍቶኛል። እሱም ረጅም ጊዜ ጸበል ነበረ ቤተሰብ፣ ከዛ በኋላ ወደ ስራም ተመልሶ ነበረ፣ ሳይገናኙ ቆይቷል። ስለዚህ አሁን የት ሄደች ይባላል ነው? እንደው ካንተ እንደውልስ ማስ ምን አለ አዲስ ነገር ነው? እኔ ገማ አሁን ለኔ አዲስ ነገር ነው። ምናልባት ዛሬ አሁን 15 ቀን ነው። ዛሬ 15ኛ ቀን ነው። 3 ቀን ብቻ ነው የደወለችው። ይሄ ነው በቃ ያለው ነገር። ትንሽ እንትን ሆነብኝ፣ ውስብስብ አለብኝ። ምናልባት ከኔ ይዤ ከመጣሁ ጉዳይ ጋር ይመሳሰል አይመሳሰል የምታውቀው ነገር ካለ ነው እንትን ብትለኝ ጥሩ ነው። አይ እኔ አሁን ስለመጥፋቷ ምንም ማውቀው ታሪክ የለም፣ ግን እኔማ ትመጣለች ብዬ ነበር። ግን ለ3 ቀን ነው ቦታ ብላኝ ሄደችው። ግን 3 ቀን ደወለች። ከዛ በኋላ በቃ ልጄን አምናታለሁ። ያው ነገር ያለው በፊትም ግን አይ እኔ ይዤ የመጣሁት ጉዳይና የቀኑ መገጣጠም ነው ትንሽ እንግዲህ ባንተ በኩል ያለው ነው። እስቲ አስረዳኝ እንደሰማው ነገር። እሺ ለና ፋሲል ምናምን የሉ እና ሊና ማንም የለም። አሁን ወጣ ብለዋል። እሺ ቢኖሩ ጥሩ ነበረ። ይመጣሉ። አሁን ትንሽ ቆይቶ ይመጣሉ። ታዲያ አሁን እሺ ለፖሊስ ምናምን አላመለከታችሁ ወይስ ምንድነው? አላመለከተኝ። ያው ትመጣለች በሚል ነው። ልጄን እንደማምናት ታውቃለህ። እሷ ታዲያ በዚህ ሁኔታ ነው እኮ እኔ የመጣሁበትን ጉዳይ ለማውራት ራሱ ለኔ ትንሽ አስቸጋሪ ያለው ነገር እንዳው አስረዳኝና እንዳው ካልሆነ ወደ ፖሊስ ጣቢያም ይሄዳል። እሱ ገና የተሻለ የሚሆነው እሱን፣ ምክንያቱም አንድ ሰው 24 ሰዓት ከሞላ አሳውቅ ይላል እኮ ህጉም ራሱ። አዎ ይላል፣ ግን እኔ ይሄን ታልትቆያለች ብዬ እኔ ውስጥ ያልገመተኝ ነበር። እሱም ግን ስልክ አለመስራቱ እሷም አለመደወሏ ጓደኛዋንም ማግኘት አለመቻላችሁ እኮ ይሄ ትልቅ ጥያቄ የሚፈጥር ነገር ነው። አዎ በጣም ግን በቃ ፖሊስ አንዳንዴ እኮ ይዞርብሃል። በእርግጥ ትንሽ ሊከብድ ይችላል እኔ ጋር ያለው ጉዳይ፣ ግን ይሄንን ስነግሮት ወይንም ሳሳየት ስለመፍትሄው ለማሰብ ነው እንጂ ሌላ ነገር ውስጥ እንድትገቡ አይደለም። በመጀመሪያ በጣም ተጨንቄያለሁ። አሁን ስፈራው አይ ምንም አትሆንም። እንፈልጋታለን፣ ማድረግ ያለብንን አድርገን እንፈልጋታለን። እንግዲህ ልዑል ጋር ናት እንዳልልም ያው ከሱ ጋር ጥሩ ላይ አይደሉም። ምክንያቱም እሱን ደግሞ በየጊዜው ነው ያው በስራ ጉዳይ ስለማገኘው ከሱ ጋር እንትን የሚላት ነገር የለም። እሱን በእርግጠኝነት ልነግራችሁ እችላለሁ። ምናልባት ያ ጥርጣሬ ካላችሁ ከሱ ጋር ምንም የሚያገናኘው ነገር የለም። ልጄ ግራ ገብቶኛል። በጣም ግራ ገብቶኛል። አሁን በጣም አሳስቦኛል። እሺ በቃ እንደዛ ታውቀው ነገር ካለ እንደው ብትነግረኝ ጥሩ ነው። አሁን ስለመጥፋቷ ምንም ሳይሆን እኔ እሺ በቃ ባጭሩ ልንገር ለምን በዚህ ሁኔታ መናገሩ ስለከበደኝ ነውና የዛሬ ነገር 15 ቀን ነበር ያገኘኋት። እሺ ለዛ ነው ቀኑ መመሳሰሉ ምናምን ለኔ ትንሽ ጥያቄ ሆነብኝ እና የተገናኘንበት ቦታ የተገናኘንበት ሁኔታ ከባድ ነበር ማለት እንግዲህ ምን ሆነ አያት? ምንም አልሆነችም፣ ደህና ናት። ግን ስትሰራ የነበረው ነገር ጥሩ ነገር አልነበር። የተገናኘንበት ሁኔታ ነው ደስ የማይለው። ከኔ ልጅ ጋር? አዎ ከፍቅር ጋር ደግሞ ምን አየህ? እንደው የምሰማው ነገር ሁሉ ጆሮዬን ቁጭ ያደርገኛል እኮ። እስቲ ንገረኝ። ሜላት የምትባል ምናልባት ላታውቃትም ትችላለህ። አንድ ጓደኛችን አለች። እሺ እና እሷ ሜላት ያስተዋወቀችው አንድ ጓደኛ ነበራት። እሺ የሜላት ስራ ባልደረባ ማለት ነው። እሺ እና ሁለቱን አስተዋወቀ ምናምን ነበረ። ለካ እነሱ ስልክ ተቀያይሮ ምናምን ያወሩ ነበር። እሺ ቶሎ ንገረኝ። እሺ
ለኔም ያመንኩት ነገር ስላልሆነ ነው ምክንያቱም ፍቅር እንደዚህ ታረጋለች ምናምን የሚለው ነገር እንትን ስላላለኝ ነው እባክህ የኔ ልጅ ምንም ነገር አታረግም ምንም ነገሮችን እንትን አትበል እኔም መጀመሪያ እንደዚህ ብዬ ለመቀበል ለማሰብ ነበር የሞከርኩት ኋላ ያገኘሁት ነገር ነው ለኔ ከበደኝ ልጄ እባክህ አይምሮዬን እንትን አትበል እሺ ነግሮታለሁ እኮ እሺ ንገረኝ ቶሎ ንገረኝ እና አምስቶን አያት ከሌላ ወንድ ጋር ሌላ ቤት ውስጥ ወይንም ጓደኛ የተባለበት ቤት ውስጥ አላስፈላጊ ነገር ሲያገኙ ነው ያገኘናቸው ምን እየቀለድክ ነው እንዴ የኔ ልጅ እንደዚህ ነገር አታረግ ነው እኮ ቀልድ አይ አይደለም ስነ ስርዓት ነው ቀልድ አይደለም እኔ ያየሁት የልጄን ስም አታጥፉ በቃ ነው ማጥፋት አይደለም እኮ ለምን ምን ምክንያት አለኝ እኔ ስማ ያም እንደዛ አንተም እንደዚህ ኧረ እኔ እንደዛ መሆን አይደለም ምን ምክንያት አለኝ እባክህ እኔ አይምሮዬን ተፈልገው ውጣልኝ ከቤት አይደለም ውጣልኝ አይ በቃ እኔ እንደዛ መስማት አልፈልግም ተረጋጋ መጀመሪያ ተረጋጋ ውጣልኝ አሁን ላስረዳ አይ ምንም እኔ መረዳ ውጣልኝ በቃ እኔ አይምሮዬን ተሳብዱኝ ነው ውጣልኝ አይደለም ምንም ማለት አይደለም እኮ ከዛ ተገላገልኩ ስለ አንተ የምታወራኝ ደግሞ ሌላ ነገር ነው እኮ ያየው እኔም እኮ ማመን ስለከበደኝ ነው እንዴን መናገር ፈልጌ ምናምን አይደለም እኔ አላምንም እኔ እንደዛ ነገር አይደለም ልጄ የኔ ልጅ እንደዛ አታረግ ውጣልኝ እኔም መጀመሪያ ውጣልኝ እኔ አይደለም እኔም ይሄንን መጀመሪያ እንደዚህ ብዬ ለማሰብ ነበር ስሞክር የነበረው ከሌላ ወንድ ጋር እባክህ የኔ ልጅ ውጣልኝ ቶም ቃሉን ማትደገም የኔ ልጅ እንደዚህ ነገር አታረግ እሺ እንደዛ አይደለም ምንም አታወራኝ ነው ምንም መረጃ ሳይኖረኝ እኮ እንደዚህ አይደለም ውጣልኝ በቃ ውጣልኝ እሺ መረጃ ላሳየት ይችላል ምንም መረጃ አይኖርም አለኝ ባይኖር ኖሮ እኮ እኔ ስራዬም ሲጀመር የስራ ህጉም አይፈቅድልኝም እኮ በውሸት ወሬ ያለ መረጃ ምንም ማድረገው ነገር የለም እባክህ ልጄ እባክህ አይሞሬና አንተን አትበለው ምን የኔ ልጅ እንደዚህ አታረግም ምንድነው ማስረጃ ያለ እውነት የኔ ልጅ ነው ያያት አለኝ ማስረጃ አለኝ ግን በዚህ ሁኔታ እንዴት ላሳየት እየተረጋጉ አይደለም እኮ ኧረ ተው እባክህ ላሳየ ዝግጁ ነው እስቲ ያሳየኝ ብቻ አሳየኝ እኔ ግን አላምንም ልጄ ምንም ነገር እንደዚህ ነገር ታረጋለች ብዬ እኔ አልገምትም እኔም ችግሩ ዞሮ ነው ላይ እኮ ደረሰ እኔም መጀመሪያ እንደዛ ላለማሰብ ሞክሬ ነበር እባክህ ልጄ እንዳትሳሳት ሌላ ሰው አይተህ እንዳይ እሺ እኔ ምናልባት ከተሳሳትኩኝ ቪዲዮ ያውና ኧረ አይደረግም ይሄ እውነቴን ልጅ ነች የምታረገው እንግዲህ ቪዲዮን እያዩ ነው ወይኔ በቃ እንካኝ ይዘልኝ ውጣልኝ በቃ ውጣልኝ በቃ ውጣልኝ የማውጣው እስቲ አንኩን ተረጋጋ በቃ ተረጋጋ መጀመሪያ እኔ አይምሮዬ ሊፈነዳ አይደለም ተረጋጋ ውጣልኝ ከኔ ያገኘህ ይሄን ነገር ከኔ ያገኘህ ነው የት ቦታስ ነው ያገኘው እኮ እሺ ተረጋጋና እናግራሃለሁ ተው በቃ ተው ቅድም የሚያልኩት በቃ እኔ መስማት አልፈልግም ምንም አይደለም በቃ መስማት አልፈልግም ስለመፍትሄው ምንም መፍትሄ ያስኩት ነገር እንትን ያልኩት ተወኝ እስቲ ተወኝ ወላድ ነው የሚያውቀው ይሄንን በቃ ያ ከይስ ይለከፈብኝ በቃ ልጄ እሱ ጋር ምንድነው ደግሞ የሚያገናኘው ተወኝ ምን ይሄን አድርጌ አላረኩም ተወኝ በእናትህ አይደለም ነው እባክህ አሁን ይሄን ከሷ ጋር እኮ ምንም የሚያገናኘው ነገር የለም አይደል ውጣ እህቶቿም አይደለም እሱ ይሄን አድርጌ አላላትም አይደል ኧረ ተወኝ እስቲ ልጄ በቃ ተለከፈች እኮ አንዴ ምን እኔ እንጃ በቃ እኔ እንጃ አይኔ ማመንም አልቃተኝ እሺ አሁን ምን እናድርግ የሚለውን ነገር ነው እኔ ከርስ ማውራት የምፈልገው እባክህ በቃ ወካክመለ እሺ አሁን እኔ ቅድም ነገሮቹ ተመሳሰለብኝ ያልኩት ልጄ በቃ ረፍት ነው ፈልገው በቃ ማየው ነገር ሁሉ በቃ እኔ እሺ አንዴ አዳምጥኝ እሺ ምን ላዳምጥ ምናልባት ቤት እስካሁን ያለ መምጣቷ ምክንያት ይሄን ነገር ያኔም ይሄን ነገር ከቤተሰብ ጋር አወራለሁ ብያት ነበር እኔ እኮ ምንም በቃ ምንም ስለዚህ ምናልባት ይሄ ነገር ቤተሰብ አወቀ እነሱ ጋር አልደርስም ብላም ሊሆን ይችላል ማየውም ሰማው ነገር ሁሉ እኮ እኔ ያልገመትኩት እንደው ያላለምኩት ነገር ነው እባክህ ልጄ በቃ ምንም መስማት ምንም አልፈልግም በቃ ወንድሞቿም ለእህቶቿም ይመጣሉ አሁን እንግዲህ እኔ አላውቅም ምንም እኔ እኮ ልጆቼን እኮ በደንብ ነበር ያሳደግኩት እሷ ግን ኬት እኔ እንደዚህ ታረጋለች ብዬ በምንም አይነት እኛም አልጠበቅንም ነበር ጭራሽ አላሰብነውም ነበር ለከፈች እኮ እንደው በአንድ ጎን ሳስበው እንደው እሱም ይሻል መሰለኝ እንደው አሁን እኮ የምታሳይ ነገር እንደው
ረተውኝ ይሄ ነገር እንዳይፈጠር በጣም የተቻለን አሁን መረጋጋቱ ነው የተቻለ እንዴት ልረጋጋ ልጅ በቃ የሆነው አንዴ ሆኗል ስለዚህ አሁን ምን እናድርግ እሷን መጀመሪያ እንፈልጋት እናገኛለን አይሻልም ምን እንደማደርግ አላውቅም ልጄ እባክህ በቃ ዝም በለኝ ትንሽ ልረጋጋ ላስብበት እባክህ እህቶቿም ይመጣሉ ወንድሞቿም ይመጣሉ ለነሱ ራሱ ምን ብዬ እንደምነገር እንደዋል ከምንስ ነው የሚጀመረው ተዋረድኩ ያመናጢ ለከፋት እሱ ጋር እኮ ምንም ያገናኘው የለም እኮ ይሄን እዚህ ሲደርስ ነው ምኑንም ወልደየ ነው እንደዛ ማለት አይደለም እኮ ለውል እዚህ ውስጥ ግቢ አላላትም አይደለ ኢቭን እዛ ቦታ ላይ ያለው እኮ አዳምጡኝ መጥቶ ነበር የት እዛው ይሄ ነገር በተፈጠረበት ቤት እሱ ላይ ምን ስትሆን እንደነበረ ማሳየት አልፈልግም እውነቱን ስናገር በጣም ሌላ ሰው እኛ ማናቃትም ፍቅር ነው የሆነችው ማናቃትም ማለት ነው እባክህ ምን እንደምታወራው ግን የምሬን ነው የምለው እንዴ በቃ ማድረጓ እንዳስደሰታት እሱ በቃ ምንም እንደማያመጣ መተለኝ እኮ ልጄ ራሱ እንደማላቃት እኮ የምትነግረኝ ለኛም ግራ የገባን እሱ ነው እኛም የምናቃት ልጄ በጤናው አይደለም እባክህ ልጄ በጤናው አይደለም ወይኔ ኧረ እባክሽ ስንት ጉድ አለ እባክሽ ስንት ጉድ አለ ሰላም ነው ምንድነው አባዬ የእህትሽ ጉዳይ ኧረ ምን ሆነች እኔ ያሰብኩት ያላለምኩት ነገር ነው የሚነግረኝ ማየው ሁሉ በቃ እኔ ያላሰብኩት እንዳው ያልገመኩት በሰው እንኳን ያላየሁት ነው እባክሽ ልጄ አላውቅም ምን ሰራ መጣህ አንተ ተይስ ይንገርሽ እኔ ምን ማውራትም አልችልም አይምሮ ሊፈነዳ ነው ልጄ እባክሽ የእህትሽ ጉድ ንገረኝ ምን ሆነ ነው ኧረ ተይ የሚያሳየኝ ነገር ሁሉ በቃ እኔ እንጃ እኔ እውነት እኔ አልገመትኩም ምንድነው ያሳየኝ እሺ ቆይ ይኸው ከተፋች ዛሬ አናግርሻለሁ ግን ማለት ምን ላይ ደረሰ አባዬ ተረጋጋ ምንድነው እስቲ ቆይ ደሜ ራሱ ከፍል ቆይ አይ ተረጋጋ እስቲ ቆይ ደሜ ከፋለ ምን ወሬ ይዘለት መጣ ነው ምንም ወሬ ምናምን አይደለም ፍቅር እንደጠፋች አሁን ነው የሰማሁት የት ነበር እኮ ምን ላይ ደረሳችሁ ምንም መረጃ አላገኘንም ጓደኛዋ ጋር ነው ብላ ነው የወጣችው አይደል ስትወጣ እንደዛ ነው ንገራት ቶሎ ንገራት እና አይ ንገራት እሱ ጋር ደግሞ ምን ያገናኘዋል እኔ እሱን ኃላፊነት ነው ይወስዳል ምክንያቱም ከኔ ጋር ነው የነበረው እሺ አሁን ለሱ ምን ነገር ስራ ላይ ነበረ አብረን ነው ስናሳልፍ የነበረው ታውቂያለሽ ግን ኧረ ደሜ ከፍል ነው ልጄ እባክሽ ተረጋጋ ደገፍ በል ምን ነግረው ነው ምን አይነት ወሬ ይዘለት መሰለው ግን ልጄን ባልገመትኩት ወሬ አይደለም ይዤ መጣሁ የተፈጠረ ነገር ነው አሳያት ለኔ አሳይህንም አሳያት እሷን ቁርጧን ተወቀው የእህቷን ጉድ አባይ ተረጋጋ መጀመሪያ ተረጋጋ እስቲ ምን ሆነ ነው እስቲ ሻሙኛል የልጄ ነገር ተይኝ እስቲ እንደው ያየሁት ነገር እውነት አሁን እኮ ቀድምም ለዚህ ነው ተረጋጋ ደህና ነኝ አሁን እኮ እሱ ቆይ ይመጣል ደህና ከሆንኩ መጣሽ ቅድመማ ብታይኝ ምን ልትይ ነበር ቀላብድ ነበር ያየሁት ነገር ሁሉ እኮ አላምነው ልጅ አንቺ ከውጭ ነው የገባሽ ሊና ቁጭ ያለው ነገር ሲከሱ ጋር ሁሉ ልጅ ገበናዬን በቃ መደበቅ ነው ያለብኝ እኔም አሁን እኮ እንደ ቤተሰብ ለማውራት ነው እዚህ የመጣሁት አውሪ በቃ እስቲ ብቻ ከሱ ስሚ እኔው ቀኑ መገጣጠሙ ምናምን ለኔ ጥያቄ ሆኖብኛል ምክንያቱም ፍቅርን የዛሬ 15 ቀን ተገናኝተን ነበር የዛሬ 15 ቀን አዎ የት ነው የተገናኛችሁት ቦታው ነው ትንሽ ጥሩ ያለው ንገራት ለኔ ነገርካት ንገራት በቃ ቁርጧን ተወው አባይ ተረጋጋ አባይ ተረጋጋ ምን አይነት ቦታ ነው የት ነው ያገኛት ሲጀመር ካገኛት ራሱ አሁን ለምን ዝም አልክ እኮ የዛሬ 15 ቀን እኮ ነው ያልኩሽ ቆይ ዛሬ 15 ቀን ማለት እንጂ እኔ በቃ ያ እዛ ቦታ ላይ በዛን ቀን ተገናኘን ከዛ በኋላ ምን ይፈጠር ምንም አውቀው ነገር የለም ይኸውልሽ የተገናኘ ነው ሜላት የምትባል ጓደኛ አለችን ይኸውላችንም የኔም የቃልም የልዑል ማቃት መሰለች በስም ደረጃ እኮ ያው ትነግርሻለች ብዬ ተስፋ አደርጋለሁ እና ሜላት በስራ አጋጣሚ ያስተዋወቀችው ስልክ የተደወለለት መሰለኝ ማን ነው እሱ ማን ነው ታውቁ አንዴ እንትማውና እንተላላ አንዴ ምናልባት አይደለችማ እሱ አይደለች
እና አንድ የሜላት ስራ ባልደረባ ነበረ ያስተዋወቀችው ፍቅርን ያገኘናት እሱ ቤት ነው። አውራት ልጄ በእናትህ ያለው ነገር በደንብ እሺ በቃ ማንቲ አዎ በቃ ሌላ እንትን ውስጥ ከመገባ ቪዲዮ ላሳይሽና የሱ ጓደኛ ቤት ነበር አይደለም እኛ እናውቀው እውነቱን ስነግርሽ ሜላት የስራ ባልደረባዬ ነው። ለኔ እንደነገርካት ንገራት ሁሉ ነገር እዛው ጉድም ተወግረም አይ በቃ ይሁ ምን አደርጋለሁ ይኸውልሽ ይሄን ቪዲዮ ይሁንና እሱ አይደለችም በእርግጠኝነት እነግራለሁ እሷ እንደዚህ አይነት ነገር አታረግም እሷም አይደለም ለኛው ጉር ነው ባክሽ ሲጀመር ወይ የሆነ ነገር አድርጋችኋታል ሲጀመር አንተ ወይ ተረጋጋ ሲጀመር ያ የሆነ የሰው ዘር እንኳን ያልሆነ ልጅ ነው እንደዛ እንድትያለ ማን ያው እሺ ቆይ እትሽን አታውቂያትም እሺ አይደለችም ማለት እሷ በጭራሽ ልትሆንም አትችልም ይሄንን ፎቶ ላይ ይሄንን ነገር ለሷ ሳይተው ነው ልጄ ከተረጋጋው ቆይ ነው ኧረ ተኝ እንደው ከተረጋጋው መጣሽ ምንም አማራጭ የለኝም አብጄ ነበር በቃ ይኸውልሽ እኛም እንደዛ ብለን አይደለም አባበስ መስራት ነው ያሳደገ እኮ እናንተም አታቋትም እኛም ይሄን ነገር ላለመቀበል በጣም ብዙ ነገር አለ ተታረቅ መንገድ እንደሰራች ምንም እሱ ጋር ምንም ያገናኘው ለሷን በጣም ነው የተጫወተው ከሱ ጋር ምን ያገናኘዋል ከሱ ጋር ምን ያገናኘው ልጅ አባ ተረጋጋ እሱ በጣም ምስኪን ልጅ ምንም አታቅ ልጅ እኮ ናት እኮ ከሱ ጋር ምን ያገናኘዋል ይሄ እኮ ልዑል አይደለም ቪዲዮ ላይ ያየሽው ሰው ሌላ ሰው ነው እኮ መጀመሪያ ያ ልጅ እንደዛ ባያደርጋት እቺ ልጅ ምንድነው ያደረጋት ደረጃና እንደዚህ አትሆንም ነበር እሱ ምንድነው ያደረጋት ልጄ ባክ እሱ እኮ በስራ ጉዳይ የገጠመው ነገር ነው ገበናችን ምን እናርጋ አሁን ልጄ ምን እናርጋ ያው ጭራሽ እኮ በቪዲዮና በፎቶ በስልክ ይዞ እኮ እየተንቀሳቀሱ መንቀሳቀስ አይደል ኦሬዲ ያስፈራሩንም ነው እነሱ ለምንድን ነው የምናስፈራራው እኛ ምን ጉዳይ ያለን እና የምናስፈራራው ከእናንተ ጋር የግል ጉዳይ የለም የግል ችግር የለም በሰው እንኳን አልሳኩ እንዲደርስብኛል ብዬ በሰው አልሳኩ እንዴ እሺ አሁን ስለመፍትሄ ማሰብ እንችላለን እንደዚህማ በቃ የሆነ ወይ ኤዲቲንግ ነው ወይ የሆነ ብቻ አላቅም እንደዚህ አይነት ነገር እሺ ለምንድን ነው እስከዛሬ የጠፋችው እስከዛሬ እሺ ለምን አንተ አይደለም ለምንድን ነው የጠፋችው እኮ ልጄ ማምናት እኮ ነው 15 ቀንም እኮ የታገስኩት እንጂ እኮ ለምንድን ነው የጠፋችው አሁን እዚህ ጋር ምንም የሚያስለቅስ ነገር የለም እኮ ለምን እናልቅስ በቃ ወልዳዬው አልልህም እሺ አሁን እዛ ውስጥ እንገባ አይደለም ንገሩኝ 15 ቀን ለምን ጠፋች እኔ የዛሬ 15 ቀን ነው ያገኘው ባገኛ ሰዓት እውነት እንኳን ቢሆን ለመታል ነገር ከረም ምን ስትሆንብን እንደነበረ ታውቂያለሽ እንዴ ጭራሽ ስትዝትብን ነበርኩ ስትፎክርብን ነበር ስትፈልጉ ወስዳችሁ አሳዩ ምናምን ብላ የኔው ልጅ ተጫወተባት እሱ ጋር ምንድነው የሚያገናኘው አንቺ ቆይ ምንድነው የምትይው አይደለም ምንድነው እሱ ጋር የሚያገናኘው መንሴ ነው የነበረው እኮ አይደለም ምን እሷ አልፈልግም እኮ ነው ያለችው ስለዚህ ይሄ ጉዳይ ይሄ ህይወትን ስለጀመረች ይሆናል አልፈልግም ያለችው እንጂ እስከ መጨረሻው ድረስ እኮ እየጠበቃት እየታገሳት ነበር አይደል መንገዷ ሁሉ እኮ ተበላሽ መንገዷ ሁሉ አበላሻት አንዴ በመጀመሪያ ጣፈንታ ሆኖ በጣም አበላሽ ሲጀመር እናንተም እኮ ናችሁ ያጠፋችሁት እኛ ምን አደረግን ቲፎዞ ናችሁ አጉል ቲፎዞ ነው የሆናችሁበት እህቴ ናት ልጇ እና ቢሆንስ አየሽ ዛሬ ላይ እንደዚህ ላለ ማለት መጀመሪያ እንትን ማለት ነበረባችሁ እኔ እኮ እንዲያል መሰለኝ እንጂ እኮ እኔ እኮ ልጅ በነፃነት ማሳደጌ ነው እንጂ እንዲቆም ትሆናለች አይ እንደዛ ሳይሆን ይሄ ሐቃቁን ነው የምነግራችሁ እናንተም አጉል ቲፎዞ ነው የሆናችሁት ነገሩን አብርዶ ከማስተካከል ይልቅ የሷን ማበረታታት ምናምን ይሄ ቪዲዮ አንተ ጋር ብቻ ነው ያለው ወይስ ሌላ ቦታም አለ እኔ ጋር ነው ያለው ለነገሩ በምን እናውቃለን ምን እንደሆነ ወንድምሽ ሲጣላ አንቺ አይደለም ለምንድን ነው ተረጋግተሽ ነገሩን ብቻ ከመታስቢ ስለመፍትሄ ማናስበው ወንድምሽ ሲጣላ የሚሆነው ነገር እናድርግ እኮ ስለመፍትሄ ለምን ማናስበው ምን መፍትሄ እኔ እንጃ አላውቅም እኮ መጀመሪያ ጥዬ ካልሄድኩ በቃ ካሁን በኋላ አሁን እኮ ሀገር ጥሎ የሚያስኬድ ነገር የለም እኮ ምን አለ እንዴት ነው የምኖረው ልጅ እንዴት ነው ላንተ ቀላል ነው መስሎ የሚታየው እኔም ላለማመን አይደለም ቀላል ነው እያልኩ አይደለም ምክንያቱም ልዑልም እኮ ወንድሜ ጓደኛዬ ነው በጣም እሱንማ እናውቃለን ለዛ እኮ ነው በቪዲዮ መልክ ይዘልን የመጣው ይኸውልሽ አሁን ይሄን ቪዲዮ ምናምን ከማለትሽ በፊት ቆይ ልንገርሽ አዳምጪ አድርጋችሁ ቀርጻችሁ ቢሆን በምን እናውቃለን የሆነ ነገር አስነክታችሁ ቢሆን በምን እናውቃለን ልጁ ልዑልን ይመስላል ግዴታ ልዑልን መምሰል አለበት እና ታዲያ ቆይ እኛ ሲጀመር እንደዛ አይደለም መምሰል አለበት ነው እንደዛ ምን አደረጉ ምን ምክንያት አለን እስቲ ንገሪኝ እኔ ልጅ ግን ልጅ ማን እናንተናችሁ እኮ የምታውቁት እኛ ወይ እኔ ከሰው ጋር ላውራ አንቺ ምን ነገር አረ እንደዛ አታደር እንደዛ አይነት ልጅ አይደለች
አባ ምንም አትሳሳት እንደዛ አይነት ልጅ አይደለች አንቺ ለምንድን ነው ነገሩን ብቻ የምታስቢው አልቅሼም እኮ አልወጣልህ አለኝ እንዴ ላድርግ አሁን እዚህ ጋር የሚያስለቅስ ነገር የለም እሺ በመጀመሪያ ስለመፍትሄው እናውራ እሷን መጀመሪያ እንፈልጋለን ያለችበትን ጓደኛዋም እህቴ መቼም እንደዚህ አይነት ነገር ልታረጋጋ አንቺ ይኸውልሽ እኔ አይደለም እዚህ ሌላ ነገር አስቤው ኤዲት አድርጌ ምናምን ማመጣበት ምክንያት የለም ሰምኛለሽ እኔ ነገሩን አይደለም አስተካክሎ መፍትሄ ስለመፈለግ እንጂ ያንቺነት ምን ጉዳይም አይደለም እኮ ምንድን ነው አንቺ በቃ ብትወጣ ውጣ በቃ ይኸውላችሁ እኔ መቆየቴና አይደለም እኔ መቆየቴና ተረጋግተን ማውራቱ የተሻለ ነገር ያመጣል እንጂ ምንም እንትን አይደለም እኛ ራሳችንን እናወራዋለን እናንተ የምታወሩ ቢሆን ኑሮ ማይባል ተፈጠረ ነበር እኮ አይደል ኦሬዲ የት እንዳለችም ታውቃለህ እኔ አላውቅም እኔ ያን ቀን ተገናኘን ከዛ በኋላ በጣም ታውቃለህ ስለምታውቅ ነው ይሄን ቪዲዮ ይዘህ የመጣው በደንብ ታውቃለህ እንደዚህ አይደለም ለብቻ ነው የምነግርህ በስነ ስርዓት ታውቃለህ የት እንዳለች ይኸውልሽ እሱን እኔ አንድ ነገር ልንገርሽ በሰዓቱ ልዑልም መጥቶ ነበር እሱ ላይ ስትፎክር ነበር አዎ ምን ሊያደርግ መጣ እኔ ጠርቼው እራሳቸው ያቀነባበሩት ምንም እራሳቸው ያቀነባበሩት ምንም ልትል አይገባም ሲጀመር እኔ አሁን ስለምትሉት ነገር ብትጠነቀቁ ይሻላል ምክንያቱም አይደለም ተጠነቀቅም አታስፈራራ እኔ ማስፈራራበት ምክንያት የለም እሷ ስትመጣ እውነታውን ትሰማላችሁ ከፈለጋችሁ ሜላትንም ላመጣ ትችላለህ አንዳንዴ ዝም ብዬ ሳስበው ራሴ ላፋው የሰራችውን ስራ ነው እንጂ እኔ ምንም ማቀነባበረበት ምክንያት የለም አንቺ ምንድነው የምትዩ አንቺ ምን የራስሽ ህይወት ያለሽ ሰው ነሽ አይደለ ለምን ተረጋግተሽ ስለ አታስቢ የኔ ህይወት እኮ የእህቴ ህይወት የኔ ህይወት ነው እኮ ተረጋግተሽ ስለተፈጠረው ነገር እኮ እኔ ሲጀምር ሲቆ አንድ ጥያቄ መልሽልኝ ምንድነው ምን ጉዳይ አለኝ ከዚህ ምንድነው ማግኘው እንደዚህ ባቀነባበር እኮ ለምን ኤዲት ሲጀምር ምንም ኤዲት አይደለም እሺ ለምን ቪዲዮ ቀረስካት እኔ አይደለም በልጄ ተጫወቱባት ተጫወቱላትም ብሎ ነው ሰው ምንም የሚያገናኘው ነገር የለም እንዴ ዝም አልናችሁ በጣም እስከ ጥግ ድረስ እንደፈለጋችሁት እየሆናችሁ ዝም አልናችሁ እሺ ንገሪኝ ለምንድን ነው 15 ቀን ሙሉ የጠፋችሁ እስቲ እሱ መልሽልኝ ምክንያት አለ እኛም እኮ እሱ ግራ ገብቶን ነው ስራዋ ነው ምንም ስራዋ ላይሆን ይችላል የኔ ልጅ እንዲኮ አታረግም ምን ሰይጣን እንደገባ አላውቅም ያኔ ስፈልግ ለሂጄ አሁን ለምን መጀመሪያ ምክንያት ሰው ላይ ምክንያት ከምትፈጥሩ በሰው ምክንያት ከምታደርጉ መጀመሪያ የራሳችሁ ልጅ ለማጠይቁ ሲጀመር እኮ አንተ እሱ ወገን ነካ እሱ ነው እኔ ስለ እውነታው ነው አይደለም ስለ እውነታው ነው እሱ እንደዚህ ታድርግ ወይም እዚህ ውስጥ ግባ የሚል ነገር የለውም ሐሳቡም የለም ያኔ የተፈጠረውን ነገር እኔ ነኝ የማያውቀው ራሱን ስቶ ነበር እኔንም ማየት አቅቶ በልጄ ጉዳይ እኮ ጠገብኩ በቃ ራሱን ስቶ ነበር በቃ በጣም ስቶ ነበር ወንድምሽ ይምጣ የሚሆነው ነገር እናድርግ ይመጣል መምጣት የማይምጣኔ ጉዳይ አይደለም እኮ እውነታውን ከመናገር ወደ ኋላ አይደለም ምክንያቱም የ15 ቀን እንትን ዛሬ መጥቶ ይዞ ይመጣል እንዴ እኔ ለማስተካከል መጀመሪያ ተሞክር ነበር እኮ ሲያሳየኝ እውነት ልጄ ነች እንደው ግራ ተጋባው እኮ እንዴ ሲያሳየኝ ታይኝ እስቲ የ15 ቀን ቪዲዮ ፎቶ ይዞልን ይመጣል አለመጥፋቷን እና መጥፋቷን በምን አውቆ ነው ሲጀመር ዛሬ ምን ልሰራ ልታሳየኝ ይመጣል እኮ አሁን ግራ ይገባኝ ምን ሊያደርግ ሄደስ ያኛው ኬስ ማን ልዑልን እኔ ነኝ የጠራሁት ሲጀመር እነሱ አውቆ ነው የኔ ያደርጉት ምንም ሆን ብለው ልጄ ሊጎዳት ጎዷ ከዚህ በላይ ምን ትጎዳችልሽ እንዴ ምንድነው የምትሉት እኔ እኮ ወንድምሽን አይደለም እኔ ይኸውላችሁ ሰምኛላችሁ ይሄን ነገር አጉል ነገር ሰርቼ አሁን በኋላ ወይ ቀና ብዬ እንዴት ከወንድምሽ ጋር የሚሆነው ነገር እናድርግን ስለ መፍትሄው እኔም እናውራ ነው እያልኩ ያለሁት ምን መፍትሄ አለ ምክንያቱም ጉዳዩ ይመለከተኛል እጂ ባክቶ ይኸውልሽ እኔ አንድ ነገር ልንገርሽ ልኛ ከዚህ በፊት ምናልባት የተፈጠረው ነገር ስላልረሳሽ ምናምን ሊሆን ይችላል ከሷ መፍትሄ አይሆንም ግን እስቲ አዳምጪ ከሷ አመለካከት ከሱ ሐሳብ ውጪና አሁን ስለተፈጠረው ነገር ምን ማድረግ እንዳለብን እሷ እንዴት ማግኘት እንዳለብን እናውራ ይሄን ታውቃለህ ይዘልና ከዚህ በኋላ የት እንዳለች ምን እየሰራች እንደሆነ አሁንም ለምን ይጃት አልመጣም ነበር ሁኔታ በስነ ስርዓት ታውቀዋለህ አይደለም ለምን ይጃት አልመጣም ታውን መፈለጋችን ስህተት እንደሆነ ይምጣና ይናገር አይደለም ለምን ይጃት አልመጣም በእኔ በኩል አለ የኔ ዛመጣው እኮ ታውቃለህ ከሆነ ለምን ይጃት አልመጣም ነበር ለምን እንዳዲስ ጠይቃለሁ እኔ እዚህ ቤት ነው ከመጣው በኋላ ነው የሰማሁት አይደል ተቃጠልኩ ምንድን የምትይው አንቺ ተቃጠልኩ ያኔም ነገሮችን በጣም ስታባብሽ የነበርሽ አንቺ ነሽ ነገሮችን ስታባብሽ የነበርሽ አንቺ ነሽ ለምንድን ነው ማትረጋጊው እንደዚህ መርጣ ነው ዳዲ እኛ ምንም እንትን ምን ያደረግነው ነገር የለም እናደርገውም ነገር የለም
ፍላጎቷ ነው መርጣው ተዋረኩ ስለዚህ ትክክል ናት ነው የሰው ጅብ ጋር ስነስርዓት ያጂ ስለዚህ ምን ማየውን ቃል አትናገሪ ትሰምኛለሽ አንተ ምንም አታመጣም በእናትህ ሲጀመር እኛ የተጎዳ ነው እኛ ምንድነው አንተ ሲጀመር ያኔ በራ እኔ እውነቱን ልንገራችሁ የራሳችሁ ጥፋት ነው እናንተ እንደ ቤተሰብ እንደ ታላቅ ተረጋግታችሁ ነገሩን አስከናችሁ ለመሄድ ብትሞክሩ ኑሮ ሁሉ ነገር አይፈጠርም አንቺም ያኔ ባዝ ስታጋግዬ ነበርሽ አንቺ ነሽ አል ምን ሊሆን ነው ምን እሱ ብቻ አይደለም እኮ እውነትን ነው እንደዚህ ምንም ጠጥ ስላለኩ እንደዚህ ቪዲዮ እስከቀርጿት ድረስ ፎቶና የፈለጋችሁ ቦታ ወስዳችሁ እንደፈለገች እንድትሆን ያደረጋችኋት እኮ ምንም ዝም ስላለኩ እህትሽ እኮ ትልቅ ሰው ናት ትልቅ አልነበረች እዚህ አይደለች ግን እኔ ሞኝ አይደለች ማለት በሰው የምትታለል አይነት አይደለች ቆይ ሲጀመር ተለከፈች ያው ነው ያየሁትን ነገር አይኖሬ መቀበል አቃተው ለምንድን ማትረጋጉ ስለማስተ ማሰብ ማችሉት ለምንድን ሽምጣና እንደው የሚለኝንም እሱንም ከሱም ሰምቼ አትንኩኝ ምትሉት ለምንድን ነው አዎ የምሬን ነው በተከበርንበት እኮ ታዲያ መጀመሪያ ይሄ ነገር እንዳይፈጠር አሁን ተረጋግታችሁ ስለማፍታት ባትደርስ አይደለም ልጄ ተባልኩ አይደለም እኔ እሱ ጉዳይ አይደለም ለሌላ ጊዜ ብዙ ነገር እንታበላችሁት በዚህ ከቀጠላችሁ እንዴ ምንድነው ምን ሊበላሽ ይችላል ምን የሚበላሽ ነገር አለ ከዚህ በላይ ወርደት እስቲ መጀመሪያ አንቺ ተረጋጊና በሰከነ መንፈስ ለማውራት ሞክሪ ምንድነው የምትዩ እስቲ አዳምጪ እስቲ ምን እንደሚል እስቲ ስለማፍቴው ለምን ማታስቢ ነገር ብቻ የሚታይሽ እሺ እስቲ ምንድነው የምትለው አንቺ ይሁን እንዴት ነው የምትመሪው በዚህ አይነት ታው ሌላ ቦታ አትግባ አይ መግባት ሳይጠበቅብኝ ሳልገባ እያየሁ ነው በነገራችን ላይ ግልጹን ስነግርሽ ህይወትሽ እንዴት እንደምትኖሪ ምን አይነት ሰው እንደሆንሽ ልጄ ስለ ልጄ ነው ያወራው ካሁን ስለ ሌላ ነገር አታወራ እኮ ለምንድን ማትረጋጋው እሺ ነገራት አንተ ድረስ መጥቶ ይስደቡን እንጂ አሁን ወንድምሽ አይመጣም ይመጣል አሁን ደውዬለት ነበረ እየመጣ ነው መምጣትማ ይመጣል እኮ እሱም ይኸው እኔ ቪዲዮ ለሱ እንዳታሳየው ለምን ማላሳየው እንዳታሳየው ብያለሁ እንዳታሳየው ለምን የሆነ ቆርጦን ይወቀው በቃ አይ ማይት ትሰምኛለሽ ራስሽን ለመሸወድ እየሞከርሽ ከሆነ በጣም ተሳስተሻል ትሰምኛለሽ እቺ ልጅ ፍቅር ናት ከሷ ጋር ኤዲቲንግ ምናምን ያንን ነገር ጉዳያችን አይደለም ግን መስታረግ ሄደች እንደው መስታረግ ነው ሄደችው ግን እዛ ለኛም ነክቷት እንደወሰዳ በምን እናውቃለን ታዲ በምን እናውቃለን ትሰምኛለሽ ሉል ጋር አይደለም ያሽው እኮ ያየሽው ላንተ እንደዛ ነው ይኸውልሽ ነገርኩሽ ራስሽን ለመሸወድ እየሞከርሽ ከሆነ አታታለኝ ራስሽን እዛ ከሌላ ሰው ጋር ወስዳችሁ ይሄ እህቴን መጫወቻ አረጋችኋታ አንቺ ምን አይነት ሰው የላትም ብላችሁ ነው እንደዚህ የምትጫወቱ አይደለም ምን አይነት ሰው እየመጣ እንደሆነሳ ይኸውልሽ ከፈለግሽ እኔ እኮ በቂ መረጃ አለኝ ሰው አለ ሜላት አለሽ ጓደኛችን ሲጀመር ይሄ ነገር የከፋ ነገር እንዳይደርስ ከልዑል ጋር ያለው ነገር እንዲቀጥል ስለምትፈልግ ነው ሜላት ናት በመጀመሪያ ደረጃ የጠቆመችኝ የወሰደችኝ እዛ ቦታ ምክንያቱም ስለናንተ ታውቃለች እናንተ ይሄን ነገር ብታዩ ምን ያህል ልትጎዱ እንደምትችሉ የሞራል ኪሳራ እንደሚደርስባችሁ ስለምታውቅ ነው አርፍደን ስለነበረ በቃ ደስ ማይል ነገር ነው የተፈጠረው ስለዚህ ሌላ ምክንያት የለንም ሰምኛለሽ እያመመኝ ነው ልጅ እባክሽ አሁን ታዲ ተረጋጋ እንዴት ልረጋጋ አሁን እንደዚህ መሆን እኮ ምንም አይነት ለውጥ አያመጣም አይደል ስለዚህ አንተ ለውጥ አያመጣም ነደድኩኝ እኮ መፍትሄ እኮ ነው እያልኩሽ ያለሁት እንዴ ሊና ምንድን ማትረጋጊው እስቲ አሁን አንቺ አይደለም አንቺ እንዳልሽው ምናምን ሲሆኝና የሆነ መፍትሄ እኮ ተረጋጋ ምን ማለት ነው ይሄ እሺ እዚህ የምትይው እሷ ምን አመጣሽ ይሄ ተፈጠረ እኮ ምን አመጣሽ ምን ማለት ነው እንዴ ምን አይነት ናት በመድኃኒዓለም ምን ሆነሽ ነው አሁን እኮ ያንቺ እህት ማለት ብቻ ምንም ዋጋ የለውም እኮ እችን የምር የምትፈልጊያት ከሆነ የምትወጃት ቢሆን ኖሮ አንደኛ እዚህ ውስጥ እስከምትገባ እንትን አትያትም ሁለተኛ በቃ ተፈጠረ በቃ የሰው ልጅ ይሳሳታል ስለዚህ አሁን መጀመሪያ ምናልባት የጠፋችው በዚህ ተሳሳተው ልጅ ነሽ እኮ ተሳሳተች እኮ ስለዚህ መጀመሪያ እናግኛት እኮ ነው የምላችሁ ለምንድን ነው የማትሰሙ ይሄን ነበር የፈራነው የኛውም ደረሰ ምን እየጠበቃችሁት ነበር እንደዚህ ነገር እንደሚፈጠር አዎ እንዴ
ያየ ነው እኮ እንዴ አይደለም እንዴ አንቺ እንዴት ልጠብቂው ቻልሽ ነው ጓደኛህን ጠይቀው እሱን ለምንድን ነው የምጠይቀው እሱም እኮ አያውቅም ነበር እኔ ነኝ አይደለም እሱም አያውቅም ነበር እኔ ነኝ ያሳወቅኩት ጭራሽ አያውቅም አዎ ይሄንን ጉዳይ በመጀመሪያ መቀለድም ያምረዋል አይደለም በመጀመሪያ መሄዳት ናት የምታውቀው ከዛ በኋላ ለኔ ነገረች ሄደን ቦታው ላይ የ15 ቀን ቪዲዮ ይዞልን ይመጣል ይሄ ምን ማለት ነው ይሄ አንደኛ በጣም ቢዚ ነበርኩ ስራዬን ታውቃላችሁ የኔንም ይሉሉና ብዙ ስራ አለበት ኦኬ ሉልም ሰራተኛ ነው ያልከና ምን ቀን ነው ልጅ ያየብኝ በቃ እኔ እኮ ጥያቄ የሚሆንብኝ እሱ ጋር ምን ይሄ ነገር መፈጠሩ ከሱ ጋር ሲባል ነው እኔ እግዚአብሔር እርግማን አለብን ምንድነው ምን ሲባል ነው እኛ ውስጥ የገባ ይሄን አሁን ያየሁትን ይሄ ዝባዝንኪ ይወላችሁ እንደው ሰው አሁንም እንደዚህ ሰው እንዳያዩ ይወላችሁ አሁንም እንደዚህ ብላችሁ ከማፍረድ ምናምን አንቺም በተለይ ነገ ልጅም ሊኖርሽ ይችላል ልትወልጂም ትችላለሽ ስለዚህ ከመፍረድሽ በፊት ነግበኔ ነው እሺ ዝም ብለሽ በደፈና አትፍረጂ አሁንሽ ምንድነው ምን አርጉ ከዚህ በፊት እንደዚህ ነበር እና አሁን እንደዚህ ሆነች አሁን እንደዚህ ሆነች አሁን ታውቃለህ ከዚህ በፊት ህይወቷን ታውቃለህ ስለዚህ እኔም አዲስ ነው የሆነብኝ ለአንተ እንዲናት ብዬ እኮ ለኔም አዲስ ነው የሆነው አይደለም ለኔም አዲስ ነው የሆነው ሰምተሽኛል ለኔም አዲስ ነው ስለዚህ አሁን ለምን እንደዚህ ነገሮች ልትገባ እንደቻለሽ እኮ መጀመሪያ አግኝተናት መጠየቅ ያለብን ይኸውልሽ እኔ ሊና ለመጨረሻ ጊዜ ልንገርሽ ነገ ባንቺ ስላለ መምጣት ምንም ዋስትና የለሽም ዝም ብለሽ በደፈናው አትፍረጂ ስለዚህ ተረጋጊ ይሄ እሱ ምናምን ከምትዩ ነገር ውጪ መጀመሪያ እኮ ህይወቷን ያበላሸው እኮ እሱ እናንተ ናችሁ እኔ ግልጹ ልንገራችሁ ያበላሻችሁ ረባካምናት የምሬን ነው የምነግራችሁ አሁን እኔ እሱ ማን ነው ለኡን እንትኔ ስለሆነ አይደለም እናንተ እንደ አባት እንደ ወላጅ እንደ ታላቅ እኮ ተረጋግታችሁ ነገሩን አስክናችሁ እንትን ብትሉ ኑሮ እዚህ ጋር አይደረስም አንተ ይድረስ አይደለም ባል ችግር የለውም አንተ ስላልክ ይደርሳል አይደርስም ማለት አይደለም ወልደህ ምንም እንትን የሚባል ነገር እኔ እውነታውን ነው የምነግረው እናንተ ያኔ ባታገቡሉት ሌላ ታሪክ ውስጥ ማን ነው እንደ ወንድምሽም ድሮም ደስ ያለ ነገር ውስጥ ባትፈክሩ እና ከዛ ለነገሩ ስሙንም መጥራት አሁን እያስጠላኝ ነው አብራለሁ እሱ ፈልጎት ሳይሆን የስራ አጋጣሚ ኮንግራ ይገባኝ እዛ ድረስ መጥቷል የገጠመው ችግር ነው እዛ ድረስ መጥቷል ሲለኝ በቃ አይምሮ እሺ አይደለም አንዴ በዚህ ጉዳይ አንድ ጥያቄ ልጠይቃችሁ ቲም ናቸው አንድ ግሩፕ ናቸው በቃ እሺ አይደለም አንድ ጥያቄ ልጠይቃችሁ እሺ ይሄን ጉዳይ ይሄ ነገር ፋሲልን ገጥሞት ቢሆንስ ንገሪኝ እስቲ አይገጥመው አንቺ ምን ታውቂያለሽ ነገ ማን ምን እንደሚገጥመው በምን ታውቂያለሽ ያንቺ ድርቅና ደግሞ በጣም በዛ የምሬን ነው ማለት ዲና አሁንም ተረጋጊ ነው እያልኩሽ ያለሁት እንዴ እኛ ለሉል ላይ እኔ ላይ ምናምን ጮሽ ባለኝ ግን አሁን ገበናችን ወደ ቤታችን በቃ እንሰማው ነገር ሁሉ ይኸውልሽ እስቲ ዝም በለን ቀስ እኔ ሌላ ነገር ባስብ ኖሮ እኮ እስከ ዛሬ ድረስ ይሄን ቪዲዮ መልቀቅ እችላለሁ እናንተ መጠበቅ እንትን ማለት አይጠበቅብኝም ሰምኛለሽ ይሄ ካጉል አመለካከትሽ ብትወጪ የተሻለ ነው ምንም መፍትሄ አያመጣም ሼር አለመደራረጋችሁ አለመልቀቅ በምን እርግጠኛ ሆነ ኦኬ ቪዲዮ አንድ ሰው ቪዲዮ ሲያስብ በራሱ የሆነ ነገር እኔ አይደለም ቪዲዮውን እንደማን ነው ግን ይቀርጻል እሺ ቆይ እኔን አንድ ጥያቄ ልጠይቃችሁ እኔን በታማኝነት አምጥቼ ስላሳየዋችሁ እንታላችሁ ይሄ አብሯት የነበረ ሰው በሌላ ቀርጾ ሌላ ነገር አለማድረጉ ምን ዋስትና አላችሁ እስቲ ንገሩኝ አይ መልሱልኝ ጀመርሱና እንደፈለጋችሁት ነው አይደለም መልሽልኝ ምን ዋስትና አለሽ አንቺ እኔ እኮ አየሽ አሁን እኮ መረጋጋቱ የተሻለ የሚሆነውና እሷን አግኝተን ስለ ልጁም አብሯት ስለነበረ ልጅም ስለምንም እኮ ማውራታው ይቀላል ማለት ለዚህ ነው አንቺ ግን ቀድመሽ ነገሩን የሚታይሽ እንዴ ይልሽ ተቃጠልኩ መፍትሄውን እናስበው እዚህ ምን መፍትሄ ይኖራል እባክህ እሺ አንቺ ምን መፍትሄ ይኖራል በቃ እኮ ተረዳ ሁሉ አሁን ተረጋጊ እንዳልኩሽ ነው እኔ እንደ ቤተሰብ ስለሆንኩ ነው ይሄን ቪዲዮ ስምኝ መጀመሪያ ይሄን ቪዲዮ ይዤ መጣሁት ለእናንተ ማሳየት ሳይጠበቅብኝ ሌላ ነገር ባሰብከው ፈለግኩት ላደርግ እችላለሁ
ስለዚህ ያ ሰው ምንም ነገር ስላለማድረጉ ምንም ዋስትና ስለሌለን አሁን ተረጋግተሽ ስለመፍትሄ ማሰብ ነው የሚሻለው የሚበጀው እሱ ነው የኛ ነገር ሰው አይስማ እሺ ወይ ለፋሲል ትደውይ አሁን ምን እንዲሆን ነው የምትፈልገው አንተ እሺ በመጀመሪያ ደረጃ ይኸውልሽ እሷን ማግኘት ይኖርብናል እስካሁን የት ቦታ እንደፈለጋችሁ ንገሩኝ ከዛ ፖሊስ ጣቢያም አላመለከትንም ብሏል እሱንም ቢሆን ማድረግ ይኖርብናል ምክንያቱም አንድ ሰው በ24 ሰዓት ውስጥ ካልተመለሰ እንደዚህ ነገር ነው የሰማለው ብዬ በምን አስቤው እባክህ ስለዚህ የት እንደፈለጋችሁ ጓደኛዋ ማን እንደምትባል ምናልባት ሰፈሯ ምናምን ብቻ ስለሷ ያላችሁ መረጃም ትሰጡኛላችሁ እኔም በኔ በኩል እፈልጋታለሁ ጓደኛዋ ተቀጠርሽ ማለት እንደዚህ አይላይት ነው ማለት እኔ ጓደኞቿ እናንተ ናቸው በስነ ስርዓትም አላውቃቸው እውነት ለመናገር እሺ ስለዚህ የተነሳ እሱ ስለምጠላው ብቻ ሙሉ ያለበትን አካባቢ በጣም ነው የምጠላው ምን አገናኘው ከሱ ጋር አየሽ አጉል ጥላቻ ምን አሁን እንደፈጠረ አየሻ እህትሽ የት እንዳለች እንኳን ማወቅ አልቻልሽም ዝም ብለሽ በፈጠርሽው ሄደናል ባይን የምናውቃቸው ቦታ ሄደናል ታዲያ ምንም ማንም መፍትሄ ይሰጠናል እሺ አሁን እኔ እንደ ሐሳብ አንድ ነገር ልንገራችሁ ስልኳን ማስፈተሽ እንችላለን ቴሌ ላይ ለመጨረሻ ጊዜ ማን ጋር እንደተደዋወለች የተደዋወለችው ስልክ የት አካባቢ እንደነበረ ምናምን እድሜ ላይ ቴክኖሎጂ ማሳየት ይችላል አይደል እሱም በእኔ በኩል ሊሄድ ይችላል ወንድምሽ ይምጣና እስቲ የሚሆነው ነገር እናደርጋለን እሱ መጥቶ አሁንም በዚህ አይነት እኮ እንጃ አሁን ምን ሊል ይችላልሽ ስለዚህ እናንተ ታመለክታላችሁ ከዛ በኋላ ደግሞ እኔ እንዳልኳችሁ ነው ካመለከታችሁ በኋላ የቴሌውን ነገር ማጣራት ይችላል አንተ አልፎ ተርፎ እንትን የሚል ከሆነ እኮ ያፋልጉኝም ነገሮች ልንገባ እንችላለን እጄ እባክሽ ምን እናድርግ አይ እንደዚህ ታደርጋለች ብዬ እኔ ያሰብኩኝ ጠብቄውም አላውቅም ያፋልጉኝ ምናምን አውቃ ካልተደበቀች በስተቀር ወይ ደብቃቷት ወይ ደብቋት ካልሆነ በስተቀር እኛ ለምን እሺ ቆይ አይደለም ደበቅናት ቆይ አንተ ያቄ ለክሽ ደበቅናት ምን እዚህ ያስመጣኝ ንገሪኝ ምን እዚህ ያስመጣኝ በምን እናውቃለን ያንተን ውስጥ ታውቃለህ ያንተን ውስጥ ዳዲ ያውቃል በምን እናውቃለን ልጃችሁን ታውቃላችሁ እትሽን ታውቂያለሽ በስራት ምናቃት ነው መሰለና አሁን መሰለኝ እኮ አይሆንም በመሰለኝ ምንም ይሆን ነገር የለም ሲጀመር እስካሁን እንደምናቃት ነበር የገባሽ አሁንስ ተረዳሽ አይ አሁንም እርግጠኛ ልሆንባት መቼም አልችልም በእንደዚህ አይነት እኔ አሁን አንቺ ሆንሻለሽ ጉዳይ አይደለም ይኸውልሽ እቺ አንደኛ ምንድነው የሚልሽ ሉል ያለ ጋርም የተፈጠረው ነገር ጥሩ አይደለም በሱ ጉዳይም ይመለከተኛል ሁለተኛ ደግሞ ስራዬ ነው ስለአንድ ሰው ስለአንድ ኢትዮጵያዊ ስለአንድ ማህበረሰብ በደንብ ነው የሚመለከተኝ ይሄን ነገር እንደ ቤተሰብ ለሜውም እንደው ሰምቼውም እንደው ማላቅ ነገር እንደው ቤቴ ይምጣ እሺ አሁን እኮ ማሰባችሁ ምናምን አይደለም በቃ እሱን እርሱት አሁን እኔ ደጋግሜ የምጠይቃችሁ ማድረግ ስላለብን ነገር ነው እንደዛ ለፍቼ ያሳድጌ ታውዳዲ ያውቃ አይደለም ፈልጋውም አይመስለኝም ያላቀም ልጄ ምን እንደነካቻለሁ እሱን እሺ እሷ ስትገኝ ምን ከሷ አንደበት ልንሰማ እንችላለን ከፈለጋችሁ እኮ ሌላ መረጃም ላሳይችሁ ይችላል ስለሽ ሌላ ማስረጃ ማለት ይኸው ለዳዲ እያልኩት የነበረው ይሄንን ነበረ ጭራሽ ሌላ መረጃ ማስረጃ ማለት ሊና ማለቴ በእንደዚህ አይነት ልክ ባልገምትሽ ደስ ይለኛል ነው ሊገልኝ ነው የምር እንደ ታላቅነትሽ በቃ በዛ ሌቭል ባስብሽ ይችላል የምሬን ነው የምልሽ አንቺ ነገሩን ብቻ ዝም ብለሽ እንትን አትበይ እንዴ ጭራሽ ሌላ ማስረጃ አለ እኔ እኮ ማየት አልፈልግም ምንም ማየት ምንም መስማትም አልፈልግም ግራ ገባኝ እኔም አይምሮዬ መቀበል ከሚችለው በላይ ተቀበሏል በሰው አይቼው ማላውቀው ነገር ሁሉ አየው ግን ምን ውስጥ ነው የገባነው ዳዲ እኔ ምንም ሊገባኝ አልቻለም ምንም ከቤት ወጥታ አንድ ፍርዬ ምንም አታውቅም የው መጨረሻው እንደዚህ ሆነ ይቀር ያመመኝ በእንደዚህ አይነት መንገድ እናገኛት ራሴ ማጥፋት ነው አቃቃት ምንድነው የምን ራስ ማጥፋት ነው በቃ እንደዚህ የሚባል ነገር የለም እኮ አሁን እንዴ ለምንድነው የራሳችሁን ስሜት ብቻ የምታዳምጡት እንዴ ነገር በምን አይን ነው ማለት አትረጋጉም እንዴ እንዴት ነው ህይወታችሁን እየመራችሁ ያላችሁት ቆይ የምሬ ነው
ባባላችሁ መጣሽ ነው ፋሲል ልጄ አንተ ደግሞ እዚህ ጋር ምን ልትሰራ እንዴት ነው ሰላም ነው ምንድን ነው የምትሰራው እዚህ